ዴሞክራሲና ነፃነት ያስፈልገናል ይገባናል። ዴሞክራሲ ለኛ ባለ ሐሳብ አይደለም። በዓለም ውስጥ በብዙ ማህበረሰቦችና ሀገራት ዴሞክራሲ መሪን እየሰደብክ መሪን እያዋረድክ ለምን? ሰላም ጤና ይስጥልኝ የተከበራችሁ ጉባኤዎች ቤተሰቦች እንዴት ናችሁ? እንግዲህ አንድ ሳምንት አካባቢ ይሆነናል። በጣም አሞን ነው የሰነበተውና ያው ታመናል። ዞሮ አሁን እየዳን ስለሆነ ከመቅረት መምጣት ይሻላል ጀስት ብለን ነው። ዜና ምናምን እያልን ነበረ፣ ሞር እየታየም አይደለም። ነገር ግን ያው መጠናል። ሰላም ናችሁ ወይ? ዘውዲቱ አቦይ እንዴት ነሽ? ሰላም ነሽ ወይ? አብረሽ ስላለሽ በጣም ነው ደስ የሚለኝ። ዜዳ ሰላም እንዴት ናችሁ? ሰላማችሁ ይብዛ። ያው እንደዛ አይነት ነገር ስለነበረ ነው ትንሽ እንትን ያልኩት። እዚህ ደግሞ ይሄ ስትሪም ያርድ ላይ በጣም ችግር አለበት ቢያለ እንግዲህ የነበር ለማሳየት የፈለኩት ይሄ ቀን ሲመጣ እንደተባባል ነው ያንን ሁሉ አባክኖ ሌላ ታምር ነው ሰው የፈጠረው። ስለዚህ አሁንም ከዛው ከጥላት ወጥመድ ያለ መውጣት እና እነሱ እዛው አዙሪት ውስጥ ሰውን ይዘው የሚውሉበት የሚያድሩበት ሁኔታ ነው ያለው። ከዛ ብንወጣ በራሳችን ጉዳይ ላይ ራሳችን የምናደርግበትን የምንሰራበትን ነገር ብናይ የተሻለ እድል ይሰጣል የሚል ነው ለኔ እንትን ምለው። ከዛ ውጪ የሚለይ ነገር ግን ምንም ስለሌለው እስኪ ትንሽ እንኳን እንደው ቢሰራልኝ አሁን እዚህ ላይ አሪፍ ነበረ። እኔም ፋይሉን ነው ወደዛ አምጦ ለመጫን በጣም ሲጨነቅ ማየው። ያ ደግሞ የራሱ ፕሮብሌም ነው ያለው ማለት ነው። ኦልሞስት ግን እንደዚህ ቢያንስ ወለዛ ድምጹን ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን ሀገር የሁላችን ቤት ናት። በአንድ ሀገር ውስጥ የሀሳብ ልዩነት ይኖራል። የሀሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሀሳብ ልዩነት በረከት ይዞልን ይመጣል። በሀሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሀሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። እኛ ኢትዮጵያውያን ዴሞክራሲና ነፃነት ያስፈልገናል ይገባናልም። ዴሞክራሲ ለኛ ባለ ሐሳብ አይደለም። በዓለም ውስጥ በብዙ ማህበረሰቦችና ሀገራት ዴሞክራሲ መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው፣ አለቃህ ነው፣ እሱን አክብር። ብትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉ ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረክ። አዎ ያው ብዙ እንግዲህ በተደጋጋሚ እንዳወራ ነው ምንጊዜም አለማስተዋል፣ ወደ ውስጥ አለማየት። ኢቭን ኢፍ ያለ ነገር እንኳን ቢሆን ትናንትና ይሄ ንግግር እዛ ፓርላማ ላይ ሲነገር ከዚህ በፊት እንጮህበት የነበረውን ሁሉ ይዘን ዛሬ ላይ ወዴት ነበር መሄድ የነበረብን? ለዛ ነገር ሳንሰራ ለምንድን ነው እሱን ትተን እንደገና ሌላ ሩጫ ውስጥ የገባ ነው የሚለውን ሁሉም እንዲያውቀው እሱን ታሳቢ ያደረገ እንዲሰማ ነው የምፈልገው። ተመሳሳይ አዙሩት፣ ተመሳሳይ ሰዎች፣ ተውኔቱ አልተቀየረ፣ ተዋናዮች አልተቀየሩ። መጣ አስረክቦ መሩ። ፊት ለፊት ያሉት ተዋናዮቹ፣ ደራሲዎቹ፣ ዳይሬክተሮቹ ለዛ ነገር ኦልሬዲ ሆም ብለው ነው። ግን እኛ ምን ለማለት ነው? ዓለም ያለችበትን እውነት ያልተረዳ አካሄድ ዛሬም መደነጋገሩና እዛ ጋር ያለው ውሎ ሰዎች ከዛ ነውራቸው ከመውጣት ይልቅ አሁንም እኛን እየጎተቱ ይዘው የሚገቡበት አይነት አስተላለፍ እናያለን።
እንደዛ አይሆንም። የዓለም ሁነት በራሱ የራሱ የሆነ አካሄድ ስላመጣና ለውጥና ነውጥ በግለሰቦች ላይ ሲታይ ለውጥ አልመጣም ይላል። እሱ አልተለወጠም። ያ ሰው ባለመለውጡ ብቻ ለውጥ አልመጣም ይላቸዋል። ለውጥ ለሱ ምንድን ነው? እና ያንን ለማምጣት የሚችልበትን አማራጭ ነው እየነገረን ያለን። የለም ሲሳደብ ነው የሚለው። እንደ ዋና ነገር አሁን ላነሳ የፈለኩት ነገር ዛሬ በተለይ በትግራይም በአማራ ክልልም በኦሮሚያ ክልልም በየትኛውም የኢትዮጵያ ክፍል ላይ ተዘርቶ የነበረው የኢትዮጵያ ጠላቶች የዘሩት አረም በሁሉም ቦታ ነበር የተዘራው። የበቀለውና ያፈራው አሁንም አልጠፋለ ብለን እያልን ያለነው ሶስቱ ክልሎች አካባቢ ነው። ያም ቢሆን ጠላቶች ስለማይናገሩ እንጂ ስንትና ስንት ነገር አድርገው እንደነበር ያውቁታል። ያለፉት 7 ዓመታት ያመጡትን ለውጥ ለመተቸት እንደዚህ የሚል ምናምን አሁን ኮመንት የሚሰጥ አንዳንድ ኮመንቶችን አነባለሁ። እንዳልኳቸው አንደኛ ብዙም አይደለም፣ ሁለት ጀስት ትኩረት ሰጣለሁ። ጀስት እንደው ኮንዶሚኒየም ቤት ይሰጠኝ መስሎ ከሆነ አብይ እንደዚህ አገርና ኮንዶሚኒየም ቤት በዛ ልክ የሚያስብ ሰው አለ። ይሄ ኮንዶሚኒየም ቤት ቢሰጠው ያ ሰው አሁን ከሚጮህበት ነገር ይቆማል ማለት ነው። ማን ብሎ ነው ትናንትና ለአብይ ስታጨበጭብ የነበረው? ይሄ ለውጥ ሲመጣ ስትጮህ የነበር እያንዳንድ አሁን ላይ እኮ የጮሁ ሰዎች ትክክል ኢትዮጵያ ውስጥ ለውጥ እንዲመጣ አይፈልጉም ነበር። ለውጥ እንዳይመጣ ሰሩ የነበሩ ማለት ነው። ለምን? ምክንያቱም ከመጣ በኋላ ይዘነው እንኳን እንዳንቆይ የፈለጉት ለዛ ነው። ለውጡን ለማጥፋት የሰሩት ለዛ ነው። በዋናነት ዛሬ ያልተገለጠ ነገር የለም። ጀነራል ተፈራ ከሻቢያ ጋር እንደሚሰራ ጭምጭምታው ሁሉን የሆነበት ደብረታቦር ላይ ተመታ ተብሎ በዛ በወረራ ጊዜ በኦሮሚያም ክልል የነበሩ ትናንትና ውብዬ ጋር የነበረው ልጆችም አልተከዳንም እንደዛ የሚሉት እያንዳንዱ ቦታ ላይ የማን ተቀጥላ የማን ተላላኪ እንደሆኑ ከጋዜጠኛ፣ ከአክቲቪስት፣ ከፖለቲከኛ፣ ከንግዱ ከየትኛውም ቦታ ላይ ያሉ ሰዎች ወደ ትክክለኛ ሰልፋቸው ገብቷል። የጉባለች ኢትዮጵያ መልኳን እያያዘች ነው። የጉባለች ኢትዮጵያ ከትራምፕ ጀምሮ ያሉ ብዙ ነገሮችን ነው እንዳልኳችሁ ሰው ወደዚህ መጀመሪያ ከነበረው በባሰ እየመጣ ስላልሆነ ነው እንጂ የሚቀየር እንትን አይደለም። የሚያወራነው ነገር ነው። የጉባለች ኢትዮጵያ ሰልፍ ትክክለኛ መልኳን ለማምጣት ወደ ቦታዋ እየመጣች ነው። ኢትዮጵያ የሚገባትን ጌጣጌጥ ሁሉ ይደረግላታል። አሰብ ብቻ አይደለም፣ ብዙ ነገር አለ። ብዙ ነው እንትን የሚለው ብቻ ኢትዮጵያ ተሻግራለች ያልነው ነገር አለ። ከትራምፕ መመረጥ ጀምሮ ቪዲዮ አለ። ከኡስታዝ ጋርም የምርጫው ሰሞን 2 ቀን ነው 3 ቀን ሲቀርብ አካባቢ በስልክ የሰጠሁትን አስተያየት ራሱ እዚህ ለጥፌዋለሁ። ማየት ይቻላል። ያ ኢትዮጵያ ውስጥ ስለሆነ ነው። ምንም ለማይመጣ ነገር ደግሞ ትግራይ ላይ ያለውም ችግር የለው። ይህን ሰሞን ዝም ብሎ መስማት በራሱ አሪፍ ነው። አጋጣሚ ስላመመኝ ደግሞ ያው በጣም አድክሞኝ ነው የሰነበተው። ጀስታውንም ትንሽ የሚቀርበትም ስላልሆነ ነው እንጂ የሚቀየር ነገር የለም። የሚያሰጋ ነገር ኖሮ አይደለም። እኔ በሱ ምንም ችግር የለብኝም። አንድነትን ሊያሳጣ የተነሳ ሁሉ ዘመቻ አንድነት እያለ አንድ እንዳንሆን ሌት ተቀን የሚለፋው ጭንጋፍ ሁሉ ተሰብስቦ ስለ አንድነት እያወራ ሲዘባበት በዛ የሚሰናከል ሰው የራሱ ችግር ነው። በምንም ይሄ ትእዛዝ ካልሆነ በስተቀር እግዚአብሔር ካልሆነ በስተቀር ሰው በምንም መቀየር አንችልምና ለውጥና ነውጥ የሚሉት እነማን ቢያወሩት ከማን ምን መስማት እንዳለብን የተደን ምን ማግኘት እንዳለብን እዛ ላይ ያስተውሉት እስካላመጣን ድረስ ሲጫወቱብን የኖሩ ሰዎች እየተጫወቱብን ቀጥላለን ብለው ቢፍጨረጨሩ ምንም ችግር የለም። ለእኔ እንዴት ነው የሚነድ ካሉ የማይቀረውን ለውጥ ማሸነፋችን የማይቀር መሆኑን 1 ዓመት 2ኛ ዓመት ተጠቂው ህብረተሰብ አብሮ ቆሙ ባለመተባበሩ መራዘሙ ነው የሚነድ። የሚቀየር ነገር ነቲንግ እሱ የለም። በድህነት የተዋጠ ማህበረሰብ ደግሞ እርስ በርሱ መጣላቱ ወይም ሲጣላ ስታት እጅግ አሳፋሪ ተግባር ሆኖ ታይቷል። ለምሳሌ ኤርትራና ኢትዮጵያ ብላችሁ ሰሩት። ከዛ እዚህ ዙሪያ ላይ ያለው ግብፅንም ጨምሮ ሁሉም በድህነት ውስጥ ያለ
ይሄ ደግሞ እርስ በርሱ ሲናከስ ስታዩት ደግሞ ማሳፈሩ ድሃ ሆኖ የሚጣላ በድህነቱ እንኳን አብሮ ችግሩን ለመጋራት እንትን የማይ እኛ ሀገር ላይ አሁን በሴፍቲኔት መርሃ ግብር ላይ አማራ ክልል አንዳንድ ቦታ የምንሰማው የድሃ ድሃ ተብሎ ምስክር በውሸት ይካሄድ የነበረበት የተቀማነው ሰብልናችን ነው ብለናል ጊዜ በድህነቱ ከማፈር ይልቅ ድሃ ነኝ በቃ እኔ ተመጽዋች ተረጂ ሆኜ ነው መቀጠል ያለብኝ ብለው የሚሉ ሰዎች ይሄ በራሱ ምን ማለት ነው? አሁን ላይ ያሉ ባንዳዎቹ የሚሰሩት ስራ በዛው በመግደልና መገዳደል ላይ ይሄን አታስቆሙብን የኛ ነፃ እናወጣለን እንድናረግላለን እንታገልላለን እያልን ምንለው ለዚህ ጉዳይ ለመጫወቻነት ነው እንጂ በትክክል እሱን እኛ ብለን አይደለም አይነት ነው ጨዋታቸውና ስለዚህ በጣም የሚያሳፍር ነው የድሃ ድህነትን መጽየፍ መቻል ይኖርብናል በድህነት የተዋጠ ማህበረሰብ እርስ በርሱ መጣላቱን እጅግ በጣም አሳፋሪ እንደሆነ አይታችሁ በየሰፈሩ ደግሞ ይሄንን ያሳፋችሁ እንድታዩት ነው ለውጥን ለመመልከትና ለመረዳት በራሱ መለወጥን ይጠይቃል ያልተለወጠ እዛው ቦታው ላይ ቆሞ ያልተለወጠ ለውጥን አያመጣም ያልተለወጠ ሰው ያልተለወጠ ማንኛውም ለውጥን አያመጣም ቢመጣም ለውጥን ማየት መረዳት አይችልም ባለበት እዛው እየረገጠ በዚያው የሚኩራራ ድሮን የተሻለ አድርጎ ድሮ የተሰራው ነገር የተሻለ አድርጎ በዛ ዙሪያ የሚኩራራ በዚያም የሚኩራራ የሚቀልድ ያጮች ዘር የሚሉ ለምሳሌ በቃ ጠፍቷል እንደዛ አይነቱ ሰው ድሮን እየሰራ ዛሬን በጥፋት የሚኖር ሰው ጠፍቷል የወያኔና የአጼነት ናፋቂዎችና አድናቂዎችን በቃ ራሳቸውን ያረጋገጡልን ነገር ቢኖር መጥፋታቸውንና ብኩኖች ምንም ነገር ቢኖር ከነሱ ጋር አስከሬንነት እንጂ ህይወት ያለው ነገር ሊገኝ እንደማይችለው ኑፋቂዎችና እነዚህ ከሌሻል ነበር ያሉ ዘው ወደ ኋላ እኮ እነሱ ማጣጣል ወይም ደግሞ ማድነቅ ወይም መደገፍ ወይም መናቅ እንጂ መስራት የማይችሉ መሆናቸውን በዚህ ንግግራቸው ተረዳላችሁ ጀስት ለምሳሌ በድሮን አጼን የሚናፍቁ ሰዎች ካያችሁ ባጼው ጊዜ ያለውን ነገር እያገነኑ የከሌዘር እያሉ በዛ ዛሬ የሚፈክሩ አሁን ደግሞ ካለው ጋራ አብሮ ለመሆን ከመሆንና ያለውን ነገር ለማወቅና ለመስራት ከመሞከር ይልቅ በማጣጣል የተጠመዱ የነሱ ድርሻ ምንድነው ማለት ነው በሆነ ቦታ ላይ ተገትሮ ወይ ማጨብጨብ ነው ወይ መቃወም ወይ መሳደብ ነው ወይ ማሽቃበጥ አይነት በምንም አይነት ቦታ ላይ ብትፈልጓቸው አሻራቸው በቃ አሻሮ ሆኖ የቀሩ ትውልዶች ናቸው የከረምቡላ ኳስ ሆነው ያሉ ደግሞ የህብረተሰብ ክፍልም ስለሚኖር የከረምቡላ ኳስ መሆን አያስፈልግም ትንሽ የከረምቡላ ኳስ ስንል ያው ኳሶቹ ቢሰበሩ ምን ቢሉም ሌላ ኳስ ይመጣል ሜዳው ወይም ከረምቡላው የባለቤቱ ነው እዛ ጋር ጨዋታውን ደግሞ የሚጫወቱት ቁማር ብር ያስያዙ ወር ቁማር ያስያዙ የሚጫወቱ ሰዎች እንዳሉ አይ ነበር ስለዚህ ኢትዮጵያ ውስጥ ያለው ፖለቲካ በከረምቡላው የሚጫወቱ ሰዎችን የሚመስል ነው ዜጎች የከረምቡላ ኳስ ሆነን እነሱ ይፋለጣሉ ያስያዙትን ብር አንዱ እየበላ አንዱ እየተበላ ይቀጥላል ባለቤቱ ቢኖርም ባይኖርም የባለ ከረምቡላው ትርፍ ይቀጥላል አሁን ከረምቡላው እንዳልኳችሁ ነው ኳሱ ከተሰበረም ይጣላል ሌላ ይገዛል እኛ ብንሞትም ትናንት ሞቱ ተብለን ተቀስቀሰን ዛሬም እየሞት እንድንቀጥል በዛው ለማኖር የሚሰሩ አሻጥሮችን እየነካካን ምን ማለት ነው እነሱ ሲያወሩ ዛሬም እየተሰሙ ነው የኔ አሁን የኔ ላነሳ የመጣውበትና በተለያዩ ቦታ ላይ እየቃኘው ጀስት መሪውን እንኳን ሲሰደብ እዛው የሚያየውን ነገር አያለው አሁን የማየው በእውነት በቃ በመጥፎ እይታ ነው የማያቸው እንደዛ የሚያደርጉትን ሰዎች በደንብ ነው የማያቸው ምክንያቱም ዝም ብሎ በቀላሉ የምተው ነገር ስላልሆነ ለመከታተል ያህል ለማወቅ ያክል ነው አሁን መከታተላቸው ሆም ብዬ ማለት እዚህ የከረምቡላ ኳስ ከመሆን መውጣት በየትኛውም ቦታ ላይ ምንም ነገር ስናደርግ በትክክል ለዛ ነገር ባለቤት በመሆን መሆኑን ማረጋገጥ ራስን መጠበቅ እኔ የምፈልገው እንደ ጉባለች እንዳልኳችሁ እያንዳንዱ ሰው ራሱን ያድን ራሱ ብቻ ሌላው ቀስ ብሎ ማንም ባለጌ ህይወቱን እንዳይነጥቀው ራሱን የከረምቡላ ኳስ ከማድረግ እንትን ቢል ማለት ተመሳሳይ ተውነት በተመሳሳይ ተዋናይ ደርግን ለመጣል ኦነግ
ዛጋ በአዴን ወር ምናምን ብለው የሰበሰቧቸውን ህዋት ሻቢያ እንደዚህ ብለው ተሰብስበው የነበሩ ዛሬም አሁን ያሉ ሰዎችን ስሟቸውና የሚያወሩትን ሰዎች ስሙና ከዛ ከሻቢያ ጋር ሄደው ተለጥፈው ምናምን ሲፈተፍቱ ስታዩት ተመሳሳይ ተውኔት ደርግን ለመጣል ኦነግ ተሳትፏል። አማራ ክልል ላይ ኢሰፓ ምናምን ብዙ ድርጅት ብቻ ነበረ። ከዛ በአዴን ብሎ እስከሚወለድ ድረስ ከደቡብ አካባቢም ዲሄዴን ብለው ያሉት ይሄ የተሳተፈውን ነው በዛ የሰየሙት። በኋላ እነሱ የሚመቻቸውን ነገር እንትን ብለው ወስደው እንደገና ጫካ ጥለው የራሳቸውን ተልኮ የሚሸከም ብቻ አመጡ። አሁን ከሌ ያስፈራል ከሌ ይላል። አንደኛ አማራ ክልልና ትግራይ ክልል ያሉ ሰዎች በዚህ እንዲጮሁ የሚፈልጉት በነገራችን ላይ አብረው ነው የሚጮሁት። እዚህ በአንድ ሰሞን ኦሮሚያ ክልል መጣው እንደገና የኦሮሞን መንግስት ለመጣል ኦሮሞን ነፃ እናውጣ የሚል አይነት በግልጽ የመጡት ሁልጊዜ መጫወቻ ናቸው። ይቺ ሀገር ትጸናለች ምናምን ተተባለ ማን ከመጣ ነው? ወያኔ ብቻ። ወያኔ ማንኛውንም ቅራቅንቦ ተጠቅሜ ማንኛውንም ቅራቅንቦ ከአማራ ክልልም የተወለደ ከኦሮሚያ ክልል ከየትኛውም የኢትዮጵያ ክፍል ላይ ይኑር እንደ ዕቃ ተጠቅሜ እየረገጥኩ ልጋልበው ለዛ ብቁ በዛ ነው የተጠቀምኩት እንደዛ ልጫወትበት ነው ያለ እሱን ለማድረግ ነው። እነዛን ሰዎችና መሰል ቦታ ላይ የሚሰማ የሚያሰማ ስለነሱ የሚደነቀው እንደዛም ያንን ነገር እያደረገ መሆኑን ማወቅ ነው። አዙሪቱ ምንም ሞጋች ነገርም አይደለም። እነሱ ሲዟት ብቻ ኢትዮጵያ የምትጸና እነሱ ከሌሉ ኢትዮጵያ የምትፈርስ ፍርስርስ ብላ ትበተናታለች እንጂ ከዚህ በፊት እንደነበሩት ነፍስ ገዳዮች ነውረኞች ባንዳዎች ኢትዮጵያ ላይ አይመጡም። ብትንትን ትበል በቃ። ግን የሚያሽቃብጣል ትቢያ የሆነ ህብረተሰብ ክፍል አለ ከነሱ ጋር እየተልከሰከሰ እነሱን እድሜ የሚያራዝም። አሁን እኔ እዛ ትቢያው ላይ ነኝ። በተለያየ ቦታ ላይ ለምን እንደሚጮህ አያውቅም፣ ለምን እንደሚሳደብ አያውቅም። አንዱ ቅድም ወርሴት ሆኖ አባይ ግድብ ምናምን እኮ መለስ ነው የጣለው። መለስን ማዘል ትችላለች ማምለክ ትችላላችሁ እኮ። እኔ አሁን ስለ ግለሰቦች ይመጣሉ። ስለ ሀገር ስናወራ ስለ የሆነ ፓርቲ ላይ ሄደው ይወሽቃሉ። ስለ እውነት ነው እያወራን ያለ ነው። ስለ መሸጥ መለወጥ አይደለም። ያንን እዛው ከተመሳሳዮቻችሁ ጋር መሻሻጥ መለዋወጥ ትችላላችሁ። ለከፈላችሁ ሁላ ማንም ምናምን ታያችሁን የምትሸጡ ሰዎች መሸጥ ትችላላችሁ በሉልኝ። እኛ እያወራን ያለ ነው በዘላቂነት ኢትዮጵያ እንደ ኢትዮጵያ በባለቤትነት ማሻገር ነው። እኔ እዚህ ሳወራ አንድ የኢትዮጵያ መሪ ወይም የኢትዮጵያን ሊወክል የሚችል ሰው የሚያደርገውን እያሰብኩ እንጂ እንደ ተራ ማንም እንደማያውቀው ወድቆ እንዳለ ዜጋውኛ አይደለም እዚህ ማወራው። ምንም ነገር ቢሆን ስናገር እዚህ ጋር አንድ ቦታ ላይ በኃላፊነት ተቀምጦ እንደሚሰራ ሰው ራሴን በስል እያየሁ ነው የማወራው። ዝም ብሎ የሆነ ነገር አይደለም። አለመሆን ሌላ ጉዳይ ነው። እኔ ግን የማስበው እንደዛ ነው። በቃ ማንኛውንም ቆሻሻ ጠርጋለሁ ምለው፣ ኢትዮጵያን ነፃ አወጣለሁ ምለው፣ ሀቅ የሚደግፉ ሰዎችን ለሀቅ የሚሰሩ ሰዎችን ደግሞ ማንም ሰው አይነካም እነሱን እጠብቃለሁ የምለው የእውነቴን ነው። ለፕሮፓጋንዳ በትክክል አደርጋለሁ። ቆሻሻን በደንብ እንዲጠረግ አደርጋለሁ። ሀቅ የያዙ ሰዎች ደግሞ በደንብ እየተጠበቁ እንዲሄዱ አደርጋለሁ። ዝም ብሎ አውርቶ ለመውረድ ምናምን አይደለም። እንደዛ ቢሆን ብዙ ነበር ጣጣው። ምንም የሚባል ምንም በታሪክ ላይ ለማሳጣት የሚያክል ነው። አሁን እዚህ መስራቴ ዩቲዩብ ላይ እንኳን መጣው ደስ የሚለኝ ህዝብ ምን ይወዳል ምን ይጠላል መከራውን በራሱ ላይ ራሱን እያጠፋ ያለ ህብረተሰብ ራሱ ላይ የሚውልበትን ቸክ እንዲያደርግም ለማሳጣት ራሱ ጥሩ አጋጣሚ ነው። ሰው እየገደሉ ሰው ሞተ ብለው እየጮሁ በገዳይነታቸው እዛው ለመኖር ሰው የሚገሉ እነሱ ላይ ከዛ ተገደለ ብለው ይጮሃል። ከዛ ወዴት ሊወስዱ ነው? እዛው እየገደሉ ሊያኖሩ። ይሄ ቀመራ ያስፈልጓል። ትናንት ይገሉ የነበሩት ዛሬ ይገደሉ። ተናበው እውነትን ይዘው እውነትን የያዘ ሰው እርስ በርሱ እየተናከሰ ለውሸት ይህን ያህል ትንሽ ትልቁ ሲተባበር እኔ ሶሻል ሚዲያ ላይ በተለይ እንደው አይነዳችሁም ወይ ሁሉ ላለው ነው። ብዙ ሰዎች ሰው እየገደሉ ሰው ሞተ ብለው እየጮሁ በገዳይነት ለመኖር የሚሰሩ ብዙ ናቸው። በአንጻሩ የዛሬውን ስቃይና መከራ በቃ ለማለት ነገን እየሰሩ ያሉ ደግሞ ጥቂት ናቸው።
ታዲያኛ ምርጫ የቱ ነው እኛ የወደድነው የትኛው ነው የሚለውን ትንሽ ያው እዚህ ጋር በደንብ የፈለኩትን ፕሬዘንቴሽን አላቀርብልኝ ስላለ ቢያንስ ከገባው አይቀር ትንሽ ልናገር ብዬ ነው። ከጠላቶች መጫወቻነት ያልወጡት ፉኝቶችን ጠቅላይ ሚኒስትር አብይ የኢትዮጵያ መሪ ነው። በፊት የነበሩትም ነበሩ። አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክ፣ አፄ ኃይለሥላሴ፣ መንግስቱ ኃይለማርያም፣ መለስ ዜናዊ፣ ኃይለማርያም ደሳለኝ እንደዚህ እያለ አሁን ላይ ደግሞ ዶክተር አብይ አህመድ ይባላል። ነገ ደግሞ ኢትዮጵያ ላይ ከአፋር፣ ከሶማሌ፣ ከደቡብ፣ ከሐረር፣ ከጋምቤላ፣ ከጉምዝ፣ ከትግራይ፣ ከኦሮሚያ፣ ከአማራ ከየትኛውም የኢትዮጵያ ክፍል ላይ ለኢትዮጵያ የሚመጥናት መሪ እስከተገኘ ድረስ መሪ ይሆናል። አሁን የሚጮሁ ሰዎች ግን በየትኛውም ቦታ ላይ ኢትዮጵያን አይወክሉም። ህዝብን የተጎጂው ሰው እንትን እስካላለ ድረስ አሁን የሚያወሩ ሰዎች አይታችኋቸው ከሆነ ዛሬ ኦሮሞ መንግስት ነው ብለህ የምትጮህ ሰው ነገ አንተ የትግራይ መንግስት ብሎ እንደሚያጠፋ ታውቅም። ዛሬ የኦሮሞ መንግስት ነው እያልክ የምትጮህ ሰው ነገ የአማራ መንግስት ነው ብሎ ድምፅ ማጠን እንደሚያጠፋ አታውቅም። ይሄ እውቀት ያስፈልጓል። ዛሬ የምታደርገው ነገር በሙሉ በእጥፍ እንደሚከፈል አታውቅም። በዚህ ንግግርና ተግባራችሁ የሚጋልባችሁ ጠላት ይጠቀም ይሆናል እንጂ እናንተ ልትጠቀሙ ነው ወይ? ሰላም የምትጠሉ፣ ልማት የምትጠሉ፣ ጩኸት የምትወዱ፣ ሞት የምትነግዱ፣ መመካከር የምትጠሉ እፉኝቶች ናችሁ። ይብላኝ በእናንተ የሚጋለበው እንጂ እናንተ እንደማትድኑ በሉልኝ። በጠላት ሰፈር ላሉትም ሀገር እንደ ሀገር እንድንቀጥል ከውጭ ጠላቶች የጥፋት አጀንዳ ተሸክመው የኖሩትና ያሉት ባንዳ ልጆች በቻሉት ሁሉ ሞከሩ፣ ሰሩ። በሐሰት ወሬ ግጭት በመፍጠርና በማባባስ በአሰራር ብልሹነት፣ በግድያ ጅምላ ጭፍጨፋ፣ በግልጽ ጦርነትም አወጁ። በንግድ፣ በዲፕሎማሲ፣ በቀጥታ ግንባታ፣ በትምህርት፣ በከረንሲና መሰል ኢኮኖሚካል ጫናዎች ሁሉ እንዲደርሱ በቻሉት ሁሉ ሞከሩ። አልሳካላቸውም። ኢትዮጵያ አሸነፈች። ኢትዮጵያ ቀጠለች። ነገም ኢትዮጵያ ትቀጥላለች። መጠቆም የፈለኩት በዋና ነጥቦቼ የዛሬው በቃ ይሄ ነው። ኢትዮጵያ ትቀጥላለች። እያንዳንዱ ሰው የሚሰማውና የሚውልበት ቦታ ግን ተጽዕኖ ያመጣበታል። ርዕስ ሲሰጠው ሰው ገና ይሸሻል። በቃ መከራ ይበዛል። ኢትዮጵያ ለውጥ፣ ኢትዮጵያ እኮ እንደዚህ ብላ ተለወጠ ብሎ አንድ ሰው ሲያወራ አያየውም። ሰው ርዕሱን እኮ ነው። ኢትዮጵያ እድገትማ ይቀጥላል ወይም ኢትዮጵያ እንደዛ አደረገች፣ ልማት አለማች፣ አባይን ገደበች፣ ኮሪደር አለማች፣ ኢኮኖሚካል ሪፎርሙ እንደ አይነት ለውጥ አመጣ፣ ቡና እንደዛ አለ፣ ስኬታማ ሆነ የተባለች ዓለም አቀፉ ማህበረሰብ ለኢትዮጵያ እየመሰከረ እንኳን እሱን የሚመስል ርዕስ ከተሰጠው በቃ ሰው አያየው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እናትና አባቶቻችን የኔም አሉ የሷም አሉ፣ አልሞቱም፣ በሕይወት አሉ። እናትና አባቴ በሕይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። አሁን እንኳ ደንቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ሰላም ነው። መድኃኒት ስለነበረ ሰላም ነው። በዛሬ ተሳተኛ አካባቢ እንዴት ነው? እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤት አለኝ
እንዴት ነው የሚቻለው? ከዚህ ሁሉ አዘቅት ማውጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? በጣም አሁን እኔ እንደ እናቴ ስላየሁት ደናቂ ጭንቀቴን ሁሉን አጋሬ ስለዋንት ነው ይህንን የምጥሩን እውነታውን ማለት ነው። ለባለቤቴ ግን ያው ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። የዚያ ዘር አልነበርኩም። ድንግልናዬን አግኝቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማንቅ ኖራለሁ ብሎ እምነት ያጣል። ገባ አባቷ እንኮ አለ አንዳንድ ሰው በትግል ሂደት ውስጥ $1,000 ልኮ የሆነ አካል ሲያባብለው ከእነንተና ጋውኛለሁ ብሎ መግለጫ ይሰጣል። በሚቀጥለው ሌላኛው $1,100 ጨምሮበት ለሌላኛው ቡድን ኳስ ተጫዋች ነህ እንዴ በዝውውር እየፈረምክ ብትኖር በአመቱ 6 ጊዜ ተፈርማል። አንዳንዶቹ 6 ጊዜ ይፈርማል። ኧረ በልክ አድርጉት። ህዝቡ በጣም ይታዘበናል በሉ። እከሌ ብርጌድ ከዚህኛው ወደዛኛ ይሄዳል፣ እንትና ክፍለ ጦር ከዚህኛው ወደዚህኛ ይሄዳል፣ እከሌ የሚባል አመራር ዛሬ እንዲህ አይነት ማብራሪያ ሰጠ። በሚቀጥለው እዛ ጋር ሄዶ እዛ ደግሞ 1-2 ወር ቆይና ደግሞ እዚህኛው ጋር ይመጣል። በምን አወቅሽበት? በመመላለሱ ሲታሰር ወደ እኔ ሲፈታ ወደ እሱ የሚል ኧረ ተው እንደው ልክ አይደለም። የአማራ ህዝብ ስነ ልቦና አይደለም ወላዋይነት። የአማራ ህዝብ ቆራጥ ነው። ከየት የመጣ ጉድ ነው ይህ ትውልድ? አሁን እኮ የተነገረን ነገር በተነገረን የአያት የቅድመ አያቶች የሚገርመው እሱ ራሱ ያለ መሪ ያለ መርህ መነሻና መድረሻው ሳይታወቅ በጥላቻ ታብሎ ሲነሳ ይታወቃል። የሚያናድዱት አሁን ላይ ያሉት የራሳቸውን ነውር ራሳቸው ደግሞ ሪፖርት በማድረግ ይመጣሉ። መጀመሪያ እንዲፈጠር ይሰራሉ፣ በኋላ ደግሞ የተሰራውን ይዘው ይመጣሉና ትንሽ እያመመኝ ስለሆነ ነው ዝም ብዬ ላስጨርሰው። ይሄ ከሰራልኝ ራሱን ያስጨርሰው። ለማብራራት ትንሽ ኖርማል ሆኜ መስሎ ነበር። ሰውነቴ ቫይብሬት እያደረገ ነው። ሰላም ነው ወይ ኮኬቴ? ጌታ ያለው ሁላችሁም ሰላማችሁ ይብዛ። ይሄን ዝም ብሎ ይጫወት እዚህ ላይ ቢጨርስልኝ ጥሩ ነው። ታሪክ ማሻ አደርግም አሁን ያለው ምክንያቱም የአማራ ህዝቡ ስልትና የለበትም። ያመነበት እስከ መጨረሻ የሚተጋ የሚታገል ነው። እዛ እናዚህ ሲረግጥ አይውልም። ለማህተም ተገዢ ነው። መሀላውን ይጠብቃል። እያደር በጓሮና በምናምን እዛ ሲንደፋደፍ አይውልም። ልታስመልጫትስ የነበረው ለምንድን ነው? ለምን ልታስመልጫት ፈለግሽ? ዋይ ድራማ መሆኑን እያወቅሽ ሲምቦሊክ ሪፕሬዘንት ያደረገች ልጅ መሆኗን እያወቅሽ እውነተኛ ሳይሆን ገጸ ባህሪ መሆኗን እያወቅሽ ለምንድን ነው ልትሸሽጊያት ልታስመልጫት ታሪኩ እንዲደፋፈን የሞከርሽው? አንቺም ተስፋይም ለምን ሞከራችሁ? ታሪኩ እንዲቀጥል አልነበረም? ኮንቲኒቲ እንዲኖረው አልነበረም? ከዛ በኋላ የሚመጣውን ሁከትና ብጥብጡ ኢንተርቴን ለማድረግ አልነበረም? ለማስቀጠል አይደለም? ለአረብ ስፕሪንግ አልነበረም? እኔም ብርቱካን ነኝ ተብሎ እንዲወጣ አይደለም የተጀመረው? እኔም ብርቱካን ነኝ ታዲያ ከየት ነው የመጣው? ዛሬስ ራሷ የብርቱካንን ፎቶ መለጠፍ በዛ መልኩ ምን ማለት ነው? ለምንድን ነው ልታስመልጫት የፈለግሽው? ድራማ መሆኑን እያወቅሽ ቤተሰብ እንዳመሰቃቀለ እያየሽ ልጅቷ ለባሌ ንገሪልኝ ልመለስ፣ ባለቤቷ እንደሰማሁት ወደ ፖሊስ ሂጂና ደህና ሲላት እኮ ፖሊስ ጋር እንዳትሄጂ ወደ ፋኖ እንወስድሻለን ለምን አልሻት? ለምን የሰው ቤት እንደዚህ ምስቅልቅል አወጣሽ? አንድ ቤተሰብ ለምን በተንሽ? ለምን በተናችሁ? አንቺና ተስፋዬ ድራማ መሆኑን እያወቃችሁ ይሄንን ነው መመለስ ያለብሽ። አሜሪካ ቁጭ ብለሽ መናገር ያለብሽ መጸጸት ያለብሽ ይሄ ነው። ከልብሽ መጸጸት ከሆነ የድንትናው ምናምን የገዢ ፓርቲ የብልጽግና ሰዎች የብልጽግና ሰዎች ከእውነት ተነስተው ነው እየጠየቁሽ ያሉት። እኔንም ብጨምርኝ እዛ ውስጥ አይ ዶንት ኬር። ከእውነት ተነስቼ ነው እየጠየቁሽ ያሉት። ለፈጠራችሁት ምስቅልቅልና ልትፈጥሩ ለነበረው አደገኛ መንገድ ነው መጀመሪያ ዲፌንሲቭ ከዛ ኦፌንሲቭ ሆነን የወጣ ነው። ዳት ኢዝ ኮሚኒኬሽን ስትራቴጂ ነው። ስለዚህ የዛችን ልጅ ህይወት ለማመሰቃቀል የዛችን ልጅ ባል ህይወት ለማመሰቃቀል የዛችን ልጅ
ለማመሰቃቀል የዛችን ልጅ ቤተሰብ ለማመሰቃቀል ለምን ሞከራችሁ? ስለዚህ ይሄ እኔና ተስፋ የምናወራውን ቁጭ ነው ያደረጉት። እኔና ማዛ የምናወራውን ቁጭ ነው ያደረጉት። ስልኩ የመጀመሪያ ቁጥሩ የተስፋዬ ነው። ሴራው የተስፋዬ ነው። ይሄ ደግሞ ተስፋዬና መዓዛ ብቻቸውን አልሰሩትም። ተስፋዬና መዓዛ ከነ አስረስ ማዕሬ ጋር ከነ እዛው ውጭ ከተከማቸው ከብአዴን ከገዱ አንዳርጋቸው ሴል ጋር ይህን የውሻ ስራ፣ ይህንን የረከሰ ስራ፣ ይህንን ክፉ ስራ የሰሩት እነሱ ናቸው። ክፉ ስራ እግዚአብሔር አላ ታዲያ የንጹሐን አምላክ አላ እነኚህ ሰዎች ከአሁን በፊት በአማራ ስም ሲደረግ የነበረውን ጥቃት በሙሉ ሲፈጽሙና ሲያስፈጽሙ የነበሩ ናቸው። ደምቢዶሎ ዩኒቨርሲቲ መሬት ላይ ያልተፈጠረ የታገቱ ተማሪዎች የሚባሉን የፈጠሩት እነሱ ናቸው። እነኛን 17 ተማሪዎች ያገቱት እነሱ ናቸው። በኢትዮጵያ ውስጥ በተለይ በዚህ በ5-6 ዓመት ውስጥ የሚደረጉትን ግድያ በጠቅላላ ከጀርባ ሆኑ ሲዘውሩ የነበሩ ሰዎች እነሱ ናቸው። እነዚህ ሰዎች ፕሬዚዳንት አስገድለዋል፣ የክልል ፕሬዚዳንት አስገድለዋል። የሚሰሩት ነገር በጠቅላላ ሲደመደም የኦሮሞ መንግስት ነው ሀገሪቷን ማስተዳደር አልቻለም፣ እኛንን ማስተዳደር የምንችለው የሚለው በነውጥ በሰው ደም በሴቶች ደም በዚህ ብርቱካን ጨምሮ ሌሎች በርካታ 17 ተማሪዎችን ያገቱት እራሳቸው ናቸው። የደበቁት እራሳቸው ናቸው። መታገታቸውን የሚያውቁት የት እንዳሉ የሚያውቁት ሰርቀው ራሳቸው ደብቀው እነሱ ራሳቸው ፈላጊ ሲሆኑ እኮ ልታገኛቸው አንቺ መረጃ ሁሉ እነሱ እጅ ነው። የሰረቁት እነሱ ናቸው። 17ቱን ተማሪዎች ያገቱት መዓዛ መሐመድና ከሰው ጋር ያሉ ሰዎች ናቸው። አግተው ፈላጊ ሆነው እንባ አውጥተው በየመድረኩ እያለቀሱ አሜሪካ ስቴት ዲፓርትመንት ድረስ ሄደው ሰርተፊኬት ተሰጣቸው። የምን የሚመስል ነገር ድራማ መሆኑን እያወቅሽ ቤተሰብ እንደሚያመሰቃቅል ያለ አለትነት ነው ብሎ መጠየቅ ያዝ። እንባ አውጥተው በየመድረኩ እያለቀሱ ይህ ንግግር ሰምተው እንግዲህ ቀደም ያልነው ነው እንደ ጉባለች በጣም ሁሉ ነገር ነው የሆነው ብያለሁ። ቪዲዮዎች ላይ በጣም እንዳልኳችሁ ነው። ጀስት ከያዛችሁት እውነት አንጻር ሰው ደግሞ አልቀየርበት ሲል ትናደዳላችሁ። ከእሱ አንጻር ነው። እኔው ታይፎይድ ነበር ያመመ የተባልኩት ግን በጣም እየደከመኝ ነው እና ምን እንደሆነ እንጃ እንዴት እንደሆነ መሐመድ ከድር ስለመጣችሁ መሐመድ እንኳን አደረሰ ብያለሁ። ስላየው ደስ ብሎኛል በጣም። ዲፓርትመንት ድረስ ሄደው ሰርተፊኬት ተሰጣቸው። ከ2010 ወዲህ ትግራይ እንዳልነበረች ሆና ወድማለች። 50-60 ዓመት ወደኋላ ተመልሳለች። ሚሊዮን ፕላስ የሆኑ ዜጎቿን አጣለች። በዚህ ሁሉ ጊዜ የዓለም ገብረ ዋህድና መሰሎቹ አእምሮ 1 ግራም እውቀት አላስገባም ወደ አእምሮ 1 ግራም የቀደመውን አካሄዱን ለማረም በሀሳብ አንድ ጋት ወደፊት ለመራመድ አሰራሩን ለማስተካከል ኮምፕሮማይዝ ለመማር ፖለቲካውን ለማሰልጠን የሚያስችል 1 ግራም እውቀት አላገኘም። በዚሁ አሁን እነዚህን ነገሮች እያየው እነዚህ ሰዎች አለት ናቸው፣ በቃ ድንጋይ ናቸው ስዕል አንዳንድ ሰው እነዚህን ቃላት ለምን ትጠቀማለህ? በዚህ ሁሉ ስቃይ በዚህ ሁሉ የህብረተሰብ መከራ ውስጥ ይሄንን ለማስተካከል የሚያስችል ትንሽ ነገር የማይማረን ስብስብ ድንጋይ ከማለት በቀር ምን ተብሎ ሊጠራ ይችላል? ወዳጆች እንስሳት እንኳን ከስቃይ ይማራሉ። 1 ግራም እውቀት ለመፍጠር አለመቻል እንዴት ያለ አለትነት ነው ብሎ መጠየቅ ያስፈልጋል። የሪቨርሳይድ ፕሮጀክቶች ተጀምረዋል። 3ቱም ከእንጦጦ አካባቢ ይነሳሉ። አንደኛው በአብተ ጊዮርጊስ ድልድይ ተሻግሮ አዲሱን ፒያሳ ነክቶ በፍሬንድሺፕ ወደ ፒኮክ የሚሄደው ነው። የዛሬ ዓመት ተኩል 2 ዓመት ገደማ ከአብተ ጊዮርጊስ ድልድይ እስከ ፍሬንድሺፕ አካባቢ ያለው የሪቨርሳይድ ሰው ካለምንም ችግር 15 እና 20 ደቂቃ በዚያ ውስጥ ተጉዞ ለማየት ይቸገራል። በምንሰራቸው ስራዎች ውስጥ ወጣት ወንድና ሴት ኢትዮጵያውያን
በሚያስደንቅ ብቃት በኢትዮጵያዊ ገንዘብ፣ በኢትዮጵያዊ ጭንቅላት፣ በኢትዮጵያዊ የስራ ትጋት ይሰራሉ ተብሎ የማይታሰቡ በርካታ ስራዎች በመከወን ላይ ይገኛሉ። አዳዲስ ኮንትራክተሮች፣ ድንጋይ ተሸክመው አገር የሚያቀኑ ሴት ልጆች፣ በቀን ብቻ ሳይሆን በማታ የሚተጉ ወጣቶች፣ ከነሱም በላይ ገንዘብ ማካበት፣ ተጨማሪ ፎቅ መስራት፣ ገንዘብ ማሸሽ ወጋቸው የነበሩ የግል ባለሀብቶች ዛሬ በታክስ ላይ ታክስ፣ በእርዳታ ላይ እርዳታ፣ በልማት ላይ ልማት ከሚያገኙት የበዛውን ለሀገራቸው የሚያበረክቱ ሆነዋል። የግል ሴክተር፣ የመንግስት የስራ ኃላፊዎች ሁሉ ቆመን የምናመሰግንበት ዘመን አሁን ነው። ኢትዮጵያ ትችላለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ትጀምራለች። ኢትዮጵያ ትጨርሳለች። በሚያስደንቅ ብቃት እያለፈች ለልጆቿ አም ደዋን ኃላፊነት ከወሰዱት መካከል ተወቅሻለሁ። አዎ በነገራችን ላይ ሲያይ ገለመሌ የሚሉላ ነገር ነበረ። ምን ችግር አለው ያልኩት አንድ መድረክ ላይ እኔ ሂውስተን አለ ቪዲዮ ማዳመጥ ትችላላችሁ። ከአማራ ኮዝ የአማራን ትግል እስካስቀደመች ድረስ ሲያይ ውስጥ የምትሰራ አንድ የአማራ ጉዳይ የሚያሳስባት ሰው ስላለች ለምንድን ነው ታዲያ ብትናደዱት ነው ያልኩት። ችግር የሚሆነው ብያለሁ። እዛው ላይ ግን ችግር የሚሆነው ከአማራው ኮዝ ከወጣች ነው። ችግር የሚሆነው በማናቸው መንገድ የአማራን ሕዝብ ጥቅም አሳልፋ የምትሸጥበት ፖዚሽን ላይ ስትቆም ነው። ችግር የሚሆነው ኢጎም ይሁን ገንዘብም ይሁን ምንም ይሁን ምኑ ከአማራ ትግል በስተጀርባ ስትቆም ነው ስህተት የሚሆነው። እንዳትቆም በሚስማር ምናምን መትቼ ይችካል ምናምን ማሰር አልችልም። ማንንም ቢሆን እናንተ ነህ እኮ እንደዚህ አንተ እኮ እንደዚህ አድርገህ በወቅቱ ታዲያ እኔ እንደዛ በማድረግ እኮ ስታጨበጭብ አልነበር እጅ እስከሚግል ድረስ። ስጦታ ይዛ ስትንከረፈፍ የነበረችውላ ያን ጊዜ ትክክል ነው ብላ ማለት ነው። ከዛ አንተ ነህ አንቺ ስጦታሽ ይዘሽ ስትንከረፈፍ ያልነበረሽ ወይ ስትላት ምን ልትል ነው? ወይም አንተ ብለህ መልስ የላቸው። ከተባለ እህታችን በዚህ መልክ ድራማ ሰርታ ምንም እንደማትሆን እንዴት እርግጠኛ ልትሆን ትችላለች? ድራማውን ስሪው ምንም ችግር የለም ተብላ ካልሆነ በስተቀር ሪሊ በብርቱካን አይነት ድርሰት ድራማ ሰርቶ ምንስ አገኛለሁ ብላ ነው? ይህንን በሀሰት ሰርቼስ እንዴት ብዬ እኖራለሁ ብላ ነው? ሀሰትም ቢሆን ተናግሬ በኋላ ምን ሆናለሁ ብላ አታስብም? ሀሰቱን ከተናገረችም ተናገሪ እኛ አለንልሽ ያላት ይኖራል እንጂ እንደምታስቡት የአማራ ትግል አሁን ድራማ ያስፈልገዋል? ሪሊ እንዲህ አይነት የብርቱካን አይነት ነገር ሰርቶ ማምጣት ያስፈልገናል? የአማራን ሕዝብ ለማነሳሳት የአማራ ሕዝብ ድራማ ይፈልጋል? የሆነ ሰው ያልተደረገበትን ነገር እንደተደረገበት አድርጎ አልቅሶ ነግሮት ማነሳሳት ያስፈልገናል? ሪሊ በድራማ ተነሳስታችሁ መንግስት እንድትቀይሩ ማድረግ ይቻላል? እንደዚህ አይነት ያልተደረገን ነገር እንደተደረገ አድርጎ በማሳየት እንዴት እንዲህ ይደረጋል ብላችሁ ብድግ ብላችሁ አመፅ አንስታችሁ መንግስት እንድትቀይሩ ያደርጋል ብለን አስበን ነው እየሰራን ያለ ነው። ሁሉ ጉድሬኹም መፍትሒ ድማ ቪዲዮቸውን ተመልከቷቸው። እነዚህ ደግሞ ምን እንደሚያደርጉ ባንዲራ እየቆራረጡ ምን አይነት ስራ እንደሚሰሩ። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል።
ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸው ወይ እኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽን ሎጂካል ነገር ስለሆነ ይህን አስታኮ ግን ያሉ ሰዎች አኑ ባከባን መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል Ethiopia, despite being a landlocked country, played a significant role in international trade for centuries. However, the lack of direct access to the sea has been a limiting factor for Ethiopia's economic growth. With a population of over 100 million people, it needs an efficient method to import goods and export its resources. Access to a seaport can reduce transportation costs, ease logistics, and speed up the movement of goods, having a positive impact on the country's economy. Neighboring countries must provide access to seaport and engage in diplomatic negotiations as soon as possible for mutual benefit and regional development. ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆም፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል ሌላ ቀጻሊ አዋዊታት ክትብል ኮለኻ ገለ ከመይ መስል ነቲ ናራኹም ባይዘው ይወትኩም ሸው ምስ ኤርትራ ምስ ናይቲ ፕሬዚዳንት ሽሙ ብጣዕሚ ዝተቀራረቡ እዮም ነይሮም። ዝገርመካ አይ ቲንክ አት ታይምስ ክሪኦ ከለኹ መለስ ካብ ምስ ናይ ባዕሉ ሰባት ኣለሳ ቤተ መንግስቲ ቀዳም ሰንበትን ገና ክመፁ እንተዘይኮይኑ ግዜ ክሕልፍ እንተደልዩ ናብ ኣስመራ ይኸይድ ከም ዝነበረ እየ ዝፈልጥ። ክልተ ሰለስተ ግዜ ከይድና ኣለና ኦፊሻል ብዘይኮነ መልክዑ ካብ ኣስመራ ወፂኦም ይዝናነዩ፣ ካራምቡላ ይፃወቱ፣ ኢሳያስ እውን ይመፅእ፣ ቤተ መንግስቲ ይዓረፍ። ከምዚ ዓይነት ስኢሉ ሓዋዊ ቢፃዊ ጥራሕ ዘይኮነስ ብዮንድ ዳት ዝመስል ኣካይዳ ነይርዎ። ኣይወደሰብ ዓይነት ብጣዕሚ ዝገርም መትስራዊ ወይ ሓደ ግዜ ከይድና ኣለና ዓዲ ወዲ ኤፍሬም ነው ወዲ ኤፍሬም ምሳና መፅኡ ሰሕዋት ኣለዎ መለሰው ኣስመራ ኣብ ኤርትራ ዘለዋ ድኡ የነረነ ማማለማሽ ስለዚ ናብኦም ድራር ንኸይድ በቃ ቤተሰብ እዩ ማለት ሲ ታይሞ ኢኻ ክትብሎ ኣብ ክልተ ሃገር ዘለዉ ክልተ ኣሕዋት እምበር ተፈላለዩ ዓይነት ኣይነበሩ። ምስቶም ናይ ኢሳያስ ባዲጋርድታት እውን ከም ዝበልካ ኣብ ሱዳን እውን ተራኺብና ንፋለጥ ኢና ብሽም ንፋለጥ። ዝገርም ናይ ታሪክ ኣጋጣሚ ኮይኑ ዳሕራይ እውን ናይ ቻይና ዕድል ረኺበን እየ ድሕሪ ካብ መለስ መውፃኢስ ካብኡ ቀፂለ ወፅየ ኣብ ቻይና ምስ ሰለጠንኩ ካብኡ ናይ ኮማንዶ ናይ ኣየር ወለድን መምህር ወይ መሰልጠኒ ኮይነ ወፅኦም ሽዑ እውን ዝገርመካ ናይ ኢሳያስ ናይ ሻዕብያ ኮማንዶታት ብሓባር ኢና ሰልጢና ውስዳን ይዝክር ሽዑ ሓየሎም ክመውት ከሎ ኣይ ቲንክ ዝሓንሽ ድየን ገለ ምስ የመን ኩናት እናሃለወ ብሓባር ነይርና ኣብ ሱዳን ስለዝተኣሳሰረ ስለዝነበረ ብጣዕሚ ጥቡቕ እዩ ነይሩ። ከም ቤተሰብ ዓይነት እዩ ነይሩ። ኣብ ክልተ ዓዲ ዘሎ ክልተ ዳይናስቲ ዝመስል እውን ነይሩ። ስኬሪ ግን ድማ ፋክቱስ እዩ ነይሩ። नहीं होती और गूगल की बात करें अगेन ब्रदर टेक फोटो इट्स एम्प्टी I'm talking with me. I'm not taking anybody's photo, not taking any area photo. You have confused to go. Yeah, I ይሄ ህንዳዊ ደግሞ የሚገርማችሁ ይሄ ህንዳዊ ኤርትራ ውስጥ ነው እና ለምን ፎቶ ታነሳለህ ተብሎ በጣም ነው የሚያሰቃዩት። ህንዳዊ ነው ኤርትራ ውስጥ ሚስጥር ታወጣ ነው የሚል ወከባ ደርሶበት ነው። እዩት እስኪ። I go there. You have a permission? Bro, I go there. That office is closed. Show me your photo. Your permission. Bro, that office is closed. Show me. That office is closed. I am here. It's like an empty place. You have no permission. You close it. You have no permission. You cannot take it. Yeah, I'm okay. I will go and make in hotel. In hotel, I can. Why you take photo? If you have, I'm not taking any photo. Don't take. Okay. Unless I'll take your phone. We will go together for police. Okay. Not taking. बंदा यार मेरे पीछे ही पड़ गया। लगभग 1-1.5 घंटा उसने मुझे चेज किया होगा।
मेरे को देखे जा रहा है बार बार, और मैं उसे देख के वीडियो बना रहा था कि कहीं दिखे ना, मुझे नहीं दिखा। और पीछे से आके आपने देखा कि बोलने लग गया। मैंने उसे बोला यार मैं ዛሬ ለአማራ ተቆርቋሪ ነኝ ያለው ቡድን ግን የአማራ ልጆችን ትምህርት ቤት እንዳይሄዱ ከለከለ። እንግዲህ ክልሉ 7.5 ተማሪዎችን ይጠብቅ ነበር። 2 ሚሊዮን ብቻ ተመዘገበ። አሁን ማካካሻ ትምህርት ተብሎ እስከ 4.2 እንደሄደ ነው። ምንም ብንሰርቅ ምንም ብናከማች የጊዜ ጉዳይ ሆኖ የአቶ አባተ ኪሾ እጣ ሲደርሰን የአቶ ኃይለማርያም እጣ ሲደርሰን ጎረቤት ማየቱ ስለማይቀር ካየ ደግሞ ማግለሉ ስለማይቀር ካልሰረቅን ደግሞ አዋጥቶ ማገዝ የሚችል ህዝብ ስለሆነ ራሳችን ከምናዋርድ ልጆቻችን አንገት ከምናስደፋ እጃችንን ሰብሰብ ብናደርግ አይጠቅምም ነው። አንደኛ የሚሰርቁ ሰዎች ነፃነት የላቸውም፣ ደፍረው አይናገሩ። እውቀት እያለ ሀሳብ እያለ መናገር ያንቃል። እሱ ብቻ አይደለም፣ በግልጽ ቁርጥ አይበሉም፣ ተደብቀው ጓዳ ይፈልጋሉ። ማትናገር በአደባባይ ማትበላ ብዙ ሱፍ እንዳለ እንዳይታወቅ አንድ አይነት ሱፍ እየለበስ በስምህ ቤት ምናምን መያዝ ስለማትችል በአጎትህ በአክስትህ ቤት እየያዝ አንተ የሞትክ እንደሆነ ልጆች አያወርሱትም። ጣጣ ነው። ጣጣ ስለሆነ ጣጣ ከምናስጠጋ ብናስቀር ይሻላል እና ሌብነት ይቅርብን። ይሄ ሲባል ግን እናንተም አትስቱ። የሚቀበለው ብቻ ሳይሆን ሰጪው የሚያበላሽ ስለሆነ እናንተም እጃችሁን መሰብሰብ ስትችሉ ጥሩ ይሆናል። በመጨረሻ አደራ ማለት የምፈልገው ነገር በእርግጥ አስተዋይ ህዝብ ነው፣ ምክር አያስፈልገውም። ሲዳማዎች የአርሲ ኦሮሞ ከሌለ አታምሩም። የእናንተ ውበት ወንድሞቻችሁ የአርሲ ኦሮሞዎች ሲኖሩ፣ ወላይታዎች ከሲዳማ ውጪ ውበትም ጉልበትም አለን ብላችሁ ካሰባችሁ ስህተት ነው፣ የላችሁ። እናንተ ትንሿ ኢትዮጵያ የሚል ስማችሁን ማስነጠቅ የለባችሁ። ይልቁንስ ትልቋን ኢትዮጵያ ወደ እናንተ ባህል ማምጣት አለባችሁ። ስለማይደረግበት ቢኖር አማራ ነው። እኛ አማራ ብሔርተኞች የተለየነን፣ ከኢትዮጵያ ጋር ጸብ የለንም። አሁን ሊያጋጥመን የሚችለው ትምክት ነው። እነዚህ የጥቁዚ ነው የሆንከው። በነገራችን ያን ያደረገው ሂትለር እንለያለን ብሎ ነው ወደ ወረራ ሄደው። ያንተን ስሜት አማራው ይገዛዋል እያልኩ አይደለም፣ ግን በናዚ አመለካከት ሄደ ያለ ኤክሽንም ነው ያስቀመጠ ያለ ኖረህ ማለት ነው። አሁን እየተፈጠረ አትማሩ፣ አትነግዱ፣ እንደዚህ አትሩ የሚለው ውከትና ግርግርን ምንድን ነው? በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል ውከትን ብጥብጥን አስወግዶ ለክልሉ ህዝብና መንግስት ሰላም ማስፈን ነው። ሰላም የሚሰጥ ደግሞ ማነግ። ይሄ ታዲያ እስካልተገበረ ወይ ከመከላከያ አንግል የነበረው ሁኔታ በከተሞች አካባቢ የምታውቁት መጀመሪያ ላይ ቀበሌ 1 ተነስተው ቀበሌ 2 ምን
እንደምናደርግ ምን ደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የሀገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸው ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይህን አስታኮ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለ። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙ ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብን። በአጼ ምኒልክ ዘመነ መንግስት ብዙም አቅም ባልነበረበት ኢትዮጵያን አባት አድዋ ላይ ማስከበር ከቻሉ አሳፍረን እንመልሳለን። ማንንም ግን አነካምኛ። ኦኬ፣ በጣም ነው የማመሰግነው። ሜሉ ተባረክልኝ። በወጣ የተከበራችሁ የነበራችሁት ወንድሞቼ በሙሉ ሰላማችሁ ይብዛ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ሀይሚዬ ማንኛውም ሻለው ላይ መጥተሻል። ኢትዮጵያ ትቀጥላለች፣ ምንም ጥያቄ የለውም። ይሄንን ሞራላዊ ነገር ለመከሽከሽ ነው ትንሽ ትልቁ የሚለፈው። ይሄን አውቀን አሁንም ከነዛ ቆሻሻዎች ኢትዮጵያንም ራሳችንንም አስደተን ወደፊት እንሂድ። ድሉ ይቀጥላል። ይሄ ምንም ጥያቄ የለውም። አብራችሁ የነበራችሁ ማለት ነው። ሀይሚዬ መሐመድ ገብቶ ነበር ቅድም ነው መጥቷል፣ ግን ዛሬ ተይዟል። ስለ ኢትዮጵያ ተበጽዶ በእግዚአብሔር ተባረኩ። በያላችሁበት ሰላማችሁ ይብዛ። በጎ እቅዳችሁ ሁሉ ፈጣሪ ያሳካው። ተባረኩ። ሰላም እደሩ።